ሰበር መረጃ ሊቀ ጳጳሳቱ ላይ የግድያ ሙከራ ተፈጸመ። እነዚህ ሊቀ ጳጳሳት እነማን ናቸው? በምንስ ምክንያት ነው የግድያ ሙከራ የተፈጸመባቸው የሚለውን ለእናንተ እናቀርባለን። ሰብስክራይብ አድርጉን። አብራችሁን ላላችሁ በሙሉ እናመሰግናለን ስለ አብሮነታችሁ። ወደ ጉዳዩ በቀጥታ ስናመራ በትግራይ ክልል እየተፈጸመ ያለውን ወታደራዊ አፈሳ በተለይም ወጣቶች ላይ ያነጣጠረው አፈሳም በተመለከተ አንዳንድ ሊቀ ጳጳሳት የኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት አባቶች ተቃውሞ ሲያቀርቡ እንደነበረ እኛም ከዚህ በፊት በዘገባችን ላይ አቅርበነው ነበር። በተለይም አንድ ጳጳስ በእጅጉ ይህን ወታደራዊ አፈሳ ከደርግ ዘመን ከነበረው አፈሳ ጋር በማመሳሰል የደርግ ዘመን ተመልሷል ወይ የሚል ጥያቄ በማንሳት ይሄ ነገር ይበቃል ሲሉ ተቃውሞ ማቅረባቸው ዘግበን ነበር። ይሁን እንጂ ከተለያዩ የህወሓት ደጋፊዎች ዘንድ እነዚህ ሊቀ ጳጳሳት ተቃውሞ ሲሰነዘርባቸው ነበር። በተለይ አንድ መገናኛ ብዙሃን የዩቲዩብ መገናኛ ብዙሃን በጣም ታዋቂ የሆነ የዩቲዩብ ቻናል ያለው አንድ የህወሓት ደጋፊ የሆነ ጋዜጠኛ ሊቀ ጳጳሳቱ በአስቸኳይ የትግራይን መንግስት ይቅርታ መጠየቅ አለባቸው ሲል በትግርኛ መልእክት ማስተላለፉ የሚታወስ ነው። ከዛ ወዲህ እነዚህ ሊቀ ጳጳሳት በእና ሃይማኖት አባቶች በደህንነት ስጋት ውስጥ ወድቀው እንደነበረ የተለያዩ የመረጃ ምንጮች አመልክተዋል። እንዲያውም እነዚህ ሊቀ ጳጳሳትና የሃይማኖት አባቶች በአውደ ምህረታቸው ላይ ወይ ደግሞ በሚንቀሳቀሱበት ቦታ ላይ ሁሉ ግድያ ሙከራ ሊፈጸምባቸው ይችላል የሚል የተለያዩ መላምቶች ሲቀርቡ ነበር። በዛሬው ዕለት እንግዲህ የደረሰ መረጃ እንደሚያመለክተው ይሄ መላምት እውን ሆኖ በአሁኑ ሰዓት መጥቷል ተብሏል። በትግራይ ያለው የኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ከዋናው ከመሃል ሀገር ካለው መዋቅር ተነጥሎ ራሱን መንበረ ሰላማ በማለት አቋቁሞ አሁን ድረስ ከሀገር ውስጥ እስከ ሀገር ውጭ ድረስ እየተንቀሳቀሰ እንደሚገኝ ይታወቅ ነው። እነዚህ ሊቀ ጳጳሳት በዚህ መንበረ ሰላማ ተብሎ በሚጠራው የሃይማኖታዊ መዋቅር ውስጥ አሁንም አሉ። እንግዲህ በዚህ ጉዳይ ላይ ከዚህ ቀደም የተሰሩ ዘገባዎች አሉ። እነሱን ማዳመጥ ይቻላል በመንበረ ሰላማ ዙሪያ። አሁን ወደዚህኛው ወደ ግድያ ሙከራ ጉዳይ ስናልፍ መቀሌ ከተማ በሚገኘው የአበው ሊቃነ ጳጳሳት መንበረ ጵጵስና ላይ እኩለ ሌሊት ካለፈ በኋላ 6 ሰዓት ከ33 ደቂቃ ላይ ይህ ማለት ትላንትና እንደ ዛሬ አጥቢያ ማለት ነው፣ ወይም ደግሞ 12 ሰዓት ከ33 አካባቢ ማለት ነው፣ 6 ሰዓት ከ33 ነው እና ሊቃነ ጳጳሳቱን ለመግደል በጥይት ሲተኮስ ስለማደሩን የታወቀው። ይህን ጥይት የተኮሱት አካላት እነማን ናቸው ስለሚለው እስካሁን ድረስ ምንም አይነት መረጃ አልተገኘም። ነገር ግን በኃይል ታጥቀው የመጡ ፊታቸውን በጭንብል የሸፈኑ ታጣቂዎች ስለመሆናቸው ነው የተዘገበው። አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ ይሄ የግድያ ሙከራ ጳጳሳቱን በመግደል መንበረ ሰላማን ለማፍረስ ያለመ ነው የሚል ሐሳብ አቅርበዋል። እንግዲህ ይሄ ጉዳይ ይሄ ተቋቁሞ በአሁኑ ሰዓት እየተንቀሳቀሰ ይገኛል ካልነው ሃይማኖታዊ መዋቅር ጋር የተገናኘ ጥቃት ይሁን አይሁን እንግዲህ ምንም የተረጋገጠ ነገር የለም። የራሳቸውን ግምትን ያጋሩት የመረጃ ምንጮቻችን። ሆኖም ግን ከዚህ በፊት ተቃውሞ ሲያቀርቡ ስለነበረ እነዚህ ጳጳሳት ላይ ግድያ ለመፈጸም የተለያዩ እንቅስቃሴዎች ሊደረጉ ይችላሉ ሲባል ነው የቆየው። እንግዲህ የግድያ ሙከራው የተፈጸመባቸው ጳጳሳት እንግዲህ ብፁዕ አቡነ ናትናኤል፣ ብፁዕ አቡነ አረጋዊ ሲሆኑ ይሄ ጉዳይ እንግዲህ ከይቅርታ ጋር ቅድም ከጠቀስነው ጋር ማለትም መቀሌ ሳይሆን አክሱም ከተማ ውስጥ ነው የተፈጸመው። እንግዲህ አክሱም ከተማ ውስጥ መፈጸሙ በእጅጉ የከተማዋን ነዋሪዎች በስጋት ውስጥ እንደጣለ ነው የተነገረው። በዚህ የግድያ ሙከራ ወይም ደግሞ በተፈጸመው ተኩስ ምክንያት በእነዚሁ የሃይማኖት አባቶች ላይ የደረሰ ጉዳት እንደሌለ ሲነገር ከዚህ ቀደም በእነርሱ ላይ ያነጣጠረ
በሚዲያ ላይ እና በተለያዩ አማራጮች ላይ አስከፊ የሆኑ ዛቻዎችና ስም ማጥፋት ወይም ደግሞ የሚዲያ ቅስቀሳ ሲደረግ ስለመቆየቱ ተዘግቧል። እንግዲህ ይሄንን ጉዳይ በተመለከተ የከተማዋ የጸጥታ መዋቅር የማጣራት ስራ እየፈጸመ እንደሚገኝ ተነግሯል። ይሄ ጉዳይ እንግዲህ ተጣርቶ ድርጊቱን የፈጸሙት አካላት ወደ ሕግ ይቀርባሉ የሚል ተስፋ አለ በማለት የመረጃ ምንጮቹ ገልጸዋል። በዚህ ጉዳይ ዙሪያ ሰፋ ያለ መረጃ ከደረሰን በኋላ ላይ ለእናንተ የምናቀርብላችሁ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁም እናመሰግናለን። መልካም ጊዜ